ከሰስኩኝ ፓርላማውን የተወካዮች ምክር ቤትም ማለት ነው። የተወካዮች መንግስት ነው የሚለው እኔ አይደለሁም ማለት ባላየነው መልኩ የህግ ባለሙያዎች በጣም የምንኮራበት ጉዳይ ነው። ተከሳሽ ያኔም ቸገረን ማንን ነው የምናገር? ለምሳሌ ኦሮሚያ ውስጥ ብዙ ቤተክርስቲያኖች በሆኑ ጳጳሳት ተነጥቀዋል። ተከሳሽ ኦቦ ሽመልስ ነው ወይስ? እኔ ጦርነት ቢባል አሸንፋለሁ ኬዙን። ግጭት ከተባለ ችግር አለ። ሌላ ክርክር። ብሔር ደግሞ ምንድን ነው? ብሔር ብሔረሰቦች ይላል አሁን የኢትዮጵያ ህገ መንግስት ብሔር ብሔረሰቦችና ህዝቦች። ይሄ ሰምታችሁት ማን ነው ብሔር? አንዳንድ ጉዳዮችን ይሄ እኮ ፎር ዘ ፈርስት ታይም እኛን ያስገባ ነው ከእኛን የመጣው ብለን ክሌም ማድረግ አለብን። ቀጥሎ አቶ አንዱዓለምን ነው መድረኩን የሚወስዱት። አቶ አንዱዓለም ከዲግሪ ህግ ዲግሪ በተጨማሪ በፌዴራሊዝም አንድ ኤልኤልኤም ሰርተዋል። በተጨማሪ ኢንተርናሽናል ሎ ላይም በተጨማሪ ሌላ ኤልኤልኤም አላቸው። በእኛ ሙያ የተከበሩ ናቸው፣ ስማቸውም ይነሳል። ከዛ በተጨማሪ ግን ቦልድሊ በፖለቲካ ጉዳዮች ላይ በተለያየ ሚዲያ ሲቀርቡ የምታውቋቸው ናቸው። እሳቸውን ተመሳሳይ ሰዓት ጊዜ ወስደው ደግሞ የበኩላቸውን ሀሳብ ይሰጣሉ ማለት ነው። እሺ፣ አመሰግናለሁ። አንዱዓለም እባላለሁ። እድል ተሰጥቶኝ በአንዳንድ ርዕሶች ላይ ንግግር እንዳደርግ ስጋበዝ ደስ ብሎኝ ነበር። ግን አዘጋጆቹንም ትንሽ ማወቅ ሰው አብረው አንድ ሁለት ሰዎች ያቀርባሉ ሲባል እነሱ አልመሰለኝም ነበርና በአቅ ኖሮ አንደኛ ፓራሌልም ስለማይሆን ከሁለት ፕሮፌሰሮች ጋር ቢሆን ድርሽም አይደለም ነበርና ያን ታሳቢ ያድርጉ። በነገራችን ላይ በእኛ ሙያም አጠቃላይ ራሱ ሁለት ብቻ ነው ፕሮፌሰር ያለው እና ምናልባት እጥረትም ስላለ ሊሆን ይችላል። ያ ታሳቢ እየተደረገ የማወራውን ነገር ከዛ ግምት ውስጥ እንዲገባልኝ ነው። ሁለተኛ አፕሪሺየት ያደረኩት ነገር ርዕሱ ሲላክልኝ ሀገር፣ መንግስት፣ ብሔር፣ ጦርነት፣ ሉዓላዊነት የሚሉ ቃላት ላይ የጋራ መግባባት የለንም ተብሎ ይታሰባልና እዚህ ጉዳይ ላይ አሁን ካለው ከአድዋ ፕሮግራም ጋር ታሳቢ በማድረግ ንግግር እንድታደርግ ተጋብዘሃል ሲባል መጀመሪያ ከላይ ሲታይ በነገራችን ላይ ቅንጦት ነው የሚመስለው ርዕሱ። ሀገር፣ መንግስት፣ ብሔር ወዘተ እነዚህ የሚያከራክሩ አይመስልንም። ግን በጣም እንደኔ በዚህ ሙያው ስላለ ቀን ተቀን ይህን ፕራክቲስ ለሚያደርግ ሰው በጣም ወሳኝነት ያለው ጉዳይ ነው እና አዘጋጆቹ ራሱ ይህን ኮንሰፕቱን ሲመጡት ገርሞኛል። በምሳሌ ልንገራችሁ። ለምሳሌ መንግስት አሁን ሀገር ቀላል ነው። ሀገር ሲባል አንድ ሰው ሀገር የት ነው ሲባል ኢትዮጵያ ይላል። እኔም ራሴ በተለምዶ መንገድ ላይ ሳገኝ አሁን እኔ አሰላ ነው ሀገሬ እና አሰላ አርሲ ማለት ነው። የአሰላ ሰው ሳይ የሀገሬ ልጅ ነው የምለው። በተለምዶ የከተማዬ ልጅ የክፍለ ሀገሬ ልጅ አትልም፣ የሀገር ልጅ ትላለህ። አገር ቤት ገባው ይላል ሰው። ሀገር በጣም ብዙ ዲፈረንስ የተለያየ ትርጉም አለው። በእንግሊዝኛው ካንትሪ የምንለው ማለት ነው የሚመስለው። እንደገና ስቴት ደግሞ ይባላል። ስቴት ሀገርም ማለት ነው። ኔሽን ማለትም ሀገር ማለት ነው። እንግሊዝኛው ላይ ችግር የለውም ስላቸው በጣም እዛም ላይ ግልጽ ባይሆን ኢንተርቼንጅብል ይጠቀሙታል። ኔሽን አሁን የተባበሩት መንግስታት ድርጅት ዩናይትድ ኔሽንስ ሲል የኔሽኖች ስብስብ ይላል። ኔሽን ሀገር እንደማለትም ነው። የአፍሪካ ዋንጫ ካፕ ኦፍ ኔሽንስ ነው የሚባለው። ግን ኔሽንን በህግ ዶክመንቶች ላይ ደግሞ አይጻፍም፣ ስቴት ተብሎ ነው የሚጻፈው። አሁን ወደ እኛ ሀገር ስንመጣ ሀገር ምንድን ነው? ቅድም እንዳልኳችሁ ኢንተርቼንጅብሊ ስለምንጠቀመው ስቴትም ካንትሪም ሚለውንም ወክሎ ስለምንጠቀመው እንደ ሁኔታው መረዳት እንችላለን፣ እንደ አገባቡ። ግን ችግር ይፈጥራል አይፈጥርም ወይ? አንዳንድ ቃላት ላይ የደወለልኝ ሰው ወንድም ትሻ ይመስለኛል። አንዳንድ ጉዳዮች ላይ የጋራ ፍርጥም ያለ ኮንክሪት የሆነ መግባባት ሊኖረን አይገባም ሲል የገረመኝ ነገር ልንገራችሁ። ከዚህ ቀደም እኔ በሙያዬ ጥብቅና አገልግሎት ነው የምሰጠው። ወደ 250 የሚሆኑ የተወካዮች ምክር ቤት አባላት ቢሮ የመጡና ሁለት ዙር በተወካዮች ምክር ቤት ካገለገልም በኋላ ስንጨርስ ከሁለት ዙር በላይ ስለማይመረጡ ማለት ነው ስንጨርስ መንግስት ቤት ሰጣችኋለሁ ብሎን ነበረ እና ሳይሰጠን ውጡ አለን አሉ። አዋጁ የሚለው መንግስት ነው የሚለው። እሺ ብዬ ተስማማው፣ ዋጋ ተስማማው ምናምን። ተከሳሽ መንግስት ብዬ ስጽፍ መንግስት ተከሳሽ ብሎ ነገር የለም። ማን ነው የሚከሰሰው አይደል?
አሁን መንግስት በተለምዶ ምንድነው አለ ቀላል ይመስላል። ዝም ብሎ ቲክቶክ ላይ የሆነ ፌስቡክ ላይ እማማ ዝናሽ የሚባለው አለ አረ መንግስት ድረስልኝ የሚሉ አሁን እሳቸው ማን እያሉ ነው? መንግስት ገቨርንመንት ምንለው አለ፣ መንግስት ምንለው ደግሞ ኮንሰፕት አለ፣ ኤክስኪዩቲቭ ምንለው አስፈጻሚ ማሰብ ነገር አለ። አሁን ይሄ ፕሮብሌም የተፈጠረው በተወካዮች ምክር ቤት አባላት ያውም 250 ሰው መሆኑ ስታስቡት አስገራሚ ነውና ተከሳሽ እንግዲህ የፓርላማ አባላት ስለሆኑ የፓርላማ አባላት ሊከሱ ኦድ ነው። አቶ ታገሰ ጫፎንም መክሰስ ኢምፖሲብል ነው። ማን ነው መንግስት አባል? ከሰስኩኝ ፓርላማውን የተወካዮች ምክር ቤትም ማለት ነው። የተወካዮች መንግስት ነው የሚለው እኔ አይደለሁም ማለት። በተለምዶ መንግስት ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ይባላል። መንግስት ቤት ሰርቶ ይሰጣቸዋል እንዴ? እናንተ አይደላችሁ እንዴ መንግስት? ኢቭን ዶክተር አብይ አህመድ ተጠሪነታቸው ለፓርላማው ነው። አይ ይሄ ነገር በቃ ሲባል ፍርድ ቤትም ክሱ የቀረበለት ፍርድ ቤትም ተከሳሽ መንግስት የሚለውን አስተካክል አለ። ከዛ እሺ ብለን 250 ቤት ዶክተር አብይ ይስጡ፣ ተከሳሽ ዶክተር አብይ ሊሆኑ ማለት ነው። የዛ ጊዜ ደግሞ እሳቸው ካሳጊታ ወርደው ጦርነት ላይ ነበሩ እና ግራ ገባን። አንዳንድ ሰዎች መንግስት ባልጋው የለም ሲሉ ትሰማላችሁ። ያኔም ራሱ እሳቸው ሲዘምቱ መንግስት ባልጋው የለም እየተባለ ነበር። አንዳንዴ መንግስት ምንድነው እሳቸውንም ጭምር ነው ስፔሲፊካሊ፣ አንዳንዴ ሰፊ ነው። በዚህ ጉዳይ ላይ ይሄ ጉዳይ በነገራችን ላይ አሁን ስላለቀ ነው ይሄ ዲስከስ የማድረግ መብቱን ያገኘሁት። በዚህ ችግር ብቻ ተቋረጠ። እስከ ጠቅላይ ፍርድ ቤት ሄዶ መንግስት ማን ነው በሚለው ማለት ነው። ፓርላማው ነው አንደኛው የመንግስት ብራንች ጁዲሻሪው ነው። መቼም ፍርድ ቤትን ለፍርድ ቤት ከሰ ለተወካዮች ምክር ቤት ሰጣቸው ብሎ አይከሰስም። ይሄ እንደ ቀላል የሚታይ ይመስላል። ሌላ ከጠይቃችሁኝ እንትን ላይ ከዚህ በሌላ ጊዜ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ በነበረባት ጊዜ አንዳንዶች ምናልባት እዚህ ውስጥ ያላችሁ ጠበቃዋ እኔ እንደነበርኩ ከሌሎች ወንድሞች ጋር ትዝ ይላችኋል። የሆኑ ጳጳሳት ተሾሙ። ቤተክርስቲያን ጠራችኝ። በሙያ አገልግሎት ስተባልኩ እኔም ኦርቶዶክስ ነኝ። ክሱን ማዘጋጀት እችላለሁ ብዬ ክስ ማዘጋጀት ኃላፊነት እኔ ወሰድኩኝ። ሌሎች 14 ሰዎች ቢኖሩም ክሱን የመጻፍ ኃላፊነት ያው ሲኒየር ሆኜም ቢሆን በሆነ ብቻ ምክንያት እኔ ወሰድኩኝ። ተከሳሽ ያኔም ቸገረን። ማንን ነው የምናገረው? ለምሳሌ ኦሮሚያ ውስጥ ብዙ ቤተክርስቲያኖች በሆኑ ጳጳሳት ተነጥቀዋል። ተከሳሽ ኦቦ ሽመልስ ነው ወይስ የኦሮሚያ ልዩ ኃይል ነው? የሚከሰሰው በጣም ፕሮብሌማቲክ ነው። በዚህ ጊዜ አንደርስታንድ የምናደርገው በምን መልኩ እንደሆነ ግልጽ አይደለም። ወደ ሌጋል ኮንቴክስት ስንመጣ 1931 ላይ በህገ መንግስት ብቻ ብናየው መንግስት ሲባል አፄ ኃይለ ሥላሴ የሁሉም መንግስት ሲባል እሳቸው ብቻ እንደሆኑ አንደርስታንድ የምናደርግበት አንቀጽ አለ። አንቀጽ 2 እና አንቀጽ 4 ስታነቡት በቃ መንግስት ማለት ክራውኑ ነው፣ ዘውዱ ነው። 1955ም እንደዛው አንቀጽ 2 እና አንቀጽ 5 ላይ አለ። መንግስት ሲባል እሳቸውም ጨምሮ ወይም ዘውዱ። በኋላ ደርግ መንግስት የሚለውን ኮንሰፕት ስቴት ለምንለው ለማይታየው ጉዳይ ሰጠው። አሁን እዚህ ጋር ሉዓላዊነት ምንለውንም ጭምር ታሳቢ ያድርጋችሁ። ያችኛዋን ቃል ስለማልመለስባት ማለት ነው። ሉዓላዊ ስልጣን ወይም ሰቨሪን ፓወር የሚባለው ኪንጉ ላይ ኢምፔረሩ ላይ ነበር። በኋላ ላይ ስቴቱ ላይ ሆነ። ተመልሰን በ1995 በዩሮፒያን ካላንደር ማለት ነው የወጣውን የኢህአዴግ ህገ መንግስት በተለምዶ ምንድነው ስንመጣ ሉዓላዊ ስልጣን ባለቤት ጭራሽ ብሔር ብሔረሰቦች ናቸው አለ። ምንም የማይታወቅ ኮንሰፕት ማለት ነው። እንደው ስቴት ምንለው ይሻላል፣ እሱም ውስብስብ ቢሆንም ብሔር ብሔረሰቦች ደግሞ የማህበራዊ ኮንሰፕት ነው። ይሄ ሶሺዮሎጂካል ነገር ነው። የስልጣን ባለቤቶች እነሱ ናቸው ተባለ። ሶቨሪን ፓወር ማለት ነው። ሌላ ክርክር። ብሔር ደግሞ ምንድን ነው? ብሔር ብሔረሰቦች ይላል። አሁን የኢትዮጵያ ህገ መንግስት ብሔር ብሔረሰቦችና ህዝቦች። ይሄ ሰምታችሁት ማን ነው ብሔር? አሁንም ይሄን ለማወቅ ብሔር አሁን በተለምዶ ብሔር ተለቅ ያለ ብሔረሰብ መካከለኛ፣ እንደውም ብዙ ሰው ህዝብ ማለት ትልቅ ነው የሚመስለው። ህዝብ ትንሽ ነው በዶኩመንቶች ውስጥ ገብተን ብናይ ማለት ነው። ይሄን ፕሩቭ ለማድረግ ለምሳሌ ትክክለኛው መልስ አይደለም እላችሁ ያለሁት። ይሄ እንዴት እንደሚታታ ለማወቅ ለምሳሌ አማራ ምንድን ነው፣ ኦሮሞ ምንድን ነው ብትሉ ኦሮሞ ብሔር ነው። ኦሮሞ ግን አማራ ክልል ውስጥ ሲገባ ብሔረሰብ ነው። የአማራ ህገ መንግስት ኦሮሞን የኦሮሞ ብሔረሰብ ዞን ነው የሚለው። ኦሮሞ እዛው ሲገባ ብሔረሰብ ነው፣ ራሱ ብሔር ነው። አማራም እንደዛው። አገው ብሔር ሊሆን ይችላል ከአጠቃላይ ሲታይ። በአማራ ክልል ህገ መንግስት ደግሞ ውስጥ አዊ ምናምን የሚባሉት ብሔረሰብ ይሆናል። ህዝብ የኢትዮጵያ ህዝብ ነበር ይመስለን፣ ግን ህዝብ ከዚህም ያነሰ ይሁን
ትልቅ ይሁን አሁንም አንግባባም ልላችሁ ፈልጌ ነው። ወደ ሌላኛው ቃል እንለፍ። ጦርነት ሚል አዘጋጆቹ ስላላኩልኝ ነው። ጦርነት የሚለው ቃል ያግባባናል። ይህንንም በገጠመኝ ልንገራችሁ። በሰሜን በነበረው አሁን ቃሉን ሳልጠቀም ባልፈው ቃሉ የክርክሩ መንስኤ ስለሆነ ማለት ነው። እኔ የአንድ ድርጅት ጠበቃ ሆኜ ድርጅቱ ወደ ቱርክ ሀገር ሰሊጥ ይልክ ነበር እና ውሉ ላይ ችግር ካጋጠመ ይሄ ፎርስ ሜጀር የምንለው ነገር ካጋጠመ በውሉ መሰረት አለመፈጸም ይቻላል እና እኔ የሚወክለው ድርጅት አልፈጸመም። ለምን ብለው ሲጠይቁን ጦርነት አለ አልናቸው። አይ ይሄ ጦርነት አይደለም ግጭት ነው። ግጭት ከሆነ ደግሞ ውሉ ላይ እንዳትፈጽሙ አይፈቅድላችሁም አሉ። ተከራከርን። በዚህ መከላከያ ሚኒስቴር ፈረደም ተብሎ ፍርድ ቤት በሰሜን የነበረው ጉዳይ ግጭት ነው ጦርነት ነው ብለን ፍርድ ቤቱ ትእዛዝ ሰጠ ማለት ነው። እኔ ጦርነት ቢባል አሸንፋለሁ ኬዙን፣ ግጭት ከተባለ ችግር አለ። መከላከያ ሚኒስቴር የህግ ማስከበር ዘመቻ ነው ብሎ ላክ። ኢሹም ውስጥ የሌለው ማለት ነው። ምን ሲሆን ነው ጦርነት የሚለው ራሱ ገና ክሊር አይደለም። አሁን ምንድነው ፋኖ እያደረገ ያለው ምንድነው? ሸኔ ጋር እያንዳንዱ እንደየስሜታችን ስለምንጠቀማቸው በጋራ ቁልጭ ያለ የምንግባባቸው ቃላት ናቸው ለማለት ከባድ ነው። ይሄ ዲስክሪፓንሲ እንዳለ ካወቃችሁ መንግስት ተመልሰ ወደ መንግስት ብንመጣ ጭራሻውን መንግስት ሁለትም ነው። የክልል መንግስት አለ፣ የፌዴራል መንግስት አለ። በእንግሊዘኛው ቀላል ነው ስቴት ስንል ምንረዳው አለ። ምን ግን እንድትይዙልኝ እፈልጋለሁ ስቴት የሚለው ነው ሌጋል ትርጉም ያለው ሀገር በሚባለው ሴንስ ያለው ማለት ነው። እኛ ሁለቱንም ስለምንጠቀምበት ቀደም እንዳልኳችሁ እንዳስፈላጊነቱ በተራው ህዝብ ዘንድ ቀላል መግባባት አለ። ግን በዋናው ችግር እሱ አይደለም። በእንደዚህ ወሳኝ በሆኑ ጊዜዎች ግን ኢቭን በጣም የምናውቃቸው በሚመስለን ቃላት እንደማንግባባ ላሳያችሁ ፈልጌ ነው። ወደ ዋናው ርዕሳችን ስንሄድ ከአድዋ ጋር በዓል ጋር በተያያዘ በጣም ብዙ ነገር ተብሏል። ሁለት በጣም ጉምቱ የታሪክና የፖለቲካ ምሁራን ባሉበት እኔ አድዋ እንዲህ ነው ማለት አልፈልግም። ከአድዋ አንጻር የህግ ባለሙያ አድዋ በዓል ላይ ቢጋበዝ ከዛ ጉዳይ ውስጥ ከህግ ጋር በተያያዘ የህግ ባለሙያዎች ምን ኮራበት ነገር እንዳለ ማሳየት ይችላል ወይ ብዬ ሪሰርች ለመስራት ሞክሬ ነበር። አድዋ ባላየነው መልኩ የህግ ባለሙያዎች በጣም ምን ኮራበት መጀመሪያ ከአድዋ በፊት ያለው እንዴ ሁላችሁም ታውቁታል። የውጫሌ ትሪቲ ሲባል የውጫሌ ስምምነት ነው። ኢት ሃዝ ቱ ዱ ዊዝ ሎ የህግ ጉዳይ ነው። በዛ ስምምነት የውጫሌ የወዳጅነት ስምምነት ነው፣ ፍሬንድሺፕ አግሪመንት ነው የሚባለው። በጣሊያንኛና በአማርኛ ተጻፈ። የጣሊያንኛው ትርጉም ኢትዮጵያ በውጭ ያላትን ግንኙነት በግዴታ በጣሊያን መንግስት በኩል ማድረግ አለባት ይላል። የኢትዮጵያው ደግሞ ከፈለገች ነው የሚለው። አሁን ዞሮ ዞሮ ውል ተጋጨ ማለት ነው። የጣሊያኑ ሌላ የአማርኛው ሌላ። አጼ ሚኒሊክ ያደረጉትን ነገር እንደ ህግ ባለሙያ ያኔ የነበረ ህግ ባለሙያን አሁን ሆኖ ደግሞ ሂንድ ሳይት ወደ ኋላ በሚገመግም ሳየው በጣም የሚገርም ነገር ነው። ምንድነው ያደረጉት? አሁን ዓለም አቀፍ ህግ አለ በነገራችን ላይ ቬና ኮንቬንሽን ኦን ዘ ሎ ኦፍ ትሪቲስ የሚባል አለ 1969 የጸደቀ። እዛ ላይ ያሉትን ከሳቸው ከመቶ ምናምን ዓመት በኋላ የጸደቀውን ህግ አጼ ሚኒሊክ ያኔ ያነበቡት ነው ይመስል። መጀመሪያ አልስማማም አሉ። እንደውም መጀመሪያ ብልጥ ስለሆኑ ከአንዳንድ አልስማማም አይደለም ያሉት፣ ስህተት ልክ በስህተት ኖርማል ስህተት እንደሆነ አስመስለው ጻፉ ደብዳቤ። ያዛች ጉዳይ ላይ ሳንሳሳት አንቀርም አይነት። ይሄ የአራዳ ልጅ ምንም ቢሆን የአዲስ አበባ ልጅ ናቸው። በዛ ሴንስ ያቸው ልክ ኢረር አስመስለው ማለት ነው። ግን የቬና ኮንቬንሽን ደግሞ ላይ በግልጽ አለ አንቀጽ 48 ኢረር ካለ የምትዋዋልበት ጉዳይ ተሳስተ ከሆነ ለምሳሌ ስለ ወንዝ እያወራህ አንተ ያሰብከው ሸበሌን ነው የፈረምከው ስለ ገናሌ ቢሆን ኢረር ጠቅሶ ኢንቮክ አድርጎ ይሄ ውል ይፈረስልኝ ማለት ይቻላል። እሱም አላዋጣም። ጣሊያን ዴሊብሬትሊ ስላደረገችው ያው እችኛዋ አልጠቀመችም። ጻፉ እንደገና ደብዳቤ። ከዛ በዩሮፒያን 1893 አካባቢ ይመስለኛል ይሄ ጉዳይ ከአንድ ዓመት በኋላ አልቀበለውም አሉ። አንድ ዓመት ያሉት ምንድነው ገብቷቸዋል እየተታለሉ እንደሆነ። ከአንድ ዓመት በኋላ ያሉት ውሉ ራሱ ያስገዳል። የውጫሌ ትሪቲን አፍርሻለሁ ለማለት የአንድ ዓመት ጊዜ ቅድሚያ ስጥ ይላል።
ይሄ አንቀጽ 65 የቬና ኮንቬንሽን ነው። የለም እኮ ያኔ ይሄን የሚያስገድድ ነገር እኮ የለም። ልክ በትሪቲ ላይ የተቀመጠ ማፍረሻ አንቀጽ ጠቅሶ ማፍረስ ራሱ በጣም በኋላ የመጣ ኮንሰፕት ነው። እንግዲህ የውዝደማቸው እንድታዩት ነው። አልስማማም አሉ። ለምንድን ነው የማይስማሙት ተባሉ። ሁለት አንቀጾች የአማርኛውና የጣሊያንኛው ይጋጫል አሉ። እና ታዲያ ምን ይሁን? የአማርኛው ይሁን። እንግዲህ ሁለቱም ላይ ፈርመዋል እኮ የአማርኛው ይሁን ሲሉ አንቀጽ 33 1999 ኮንቬንሽን አለ። አሁንም ሁለት አንቀጾች ያልተጣጣሙ ሆኖ በተገኙ ጊዜ ይላል አንቀጹ መተርጎም ያለበት ፌቨር በሚያደርግ እና የአጠቃላይ የትሪቲው መንፈስ በሚደግፍ መልኩ ነው ይላል። ትሪቲ የውጫሌ ትሪቲ ምንድን ነው? የትሪቲ ኦፍ ፍሬንድሺፕ ነው። የወዳጅነት ውል እየተፈራረምክ ባርነት እስማማለሁ ብለህ አገባም። ስለዚህ አጼ ሚኒሊክ ይሄንን ይዘው በዘሄግ ሄደው ቢሆን ኖሮ ያኔም ያሸንፋሉ። አንቀጽ 33 ነው የጠቀሱት አልስማማም ሲሉ ማለት ነው። እንደገና ደግሞ ሎካል ላንጉጅ ራሱ ከጣሊያንኛ ምንም ቢሆን ምንም ኢንተርናሽናል ላንጉጅ ማለት የሚቻል ነው። ሎካል ላንጉጅ ጽደቅልኝ ሲባል ተሰምቶም አይታወቅም። አማርኛ እኮ አያውቁትም። ያኔ ዓለም አቀፍ ዲፕሎማሲ የሚመራ የነበረ በፈረንሳይኛ ነው። አጼ ሚኒሊክም ደብዳቤዎች የሚጽፉ በፈረንሳይኛ ነው። የዲፕሎማሲ ቋንቋ ነበረ። ግን አማርኛውን ተቀበሉ ሲሉ ራሱ እዚህ ጋር የሚታየው የሆነ እንትን ቀደም ፕሮፌሰር ብሩክ እንዳሉት ነው። የአለመሽቆጥቆጥ በራስ መተማመን ከባድ ነው ብዬ ወስደዋለሁ። ያ ተጀመረ ማለት ነው። ከዛ ጣሊያን አስቦበት የገባ ስለነበር ታውቁታላችሁ። ወደ አፈረሱት። አልስማማም ብለው ደብዳቤ ጻፉ። ማፍረስም ቪየና ኮንቬንሽን ነው። ከዛ ጦርነቱ ጋር እንምጣ። በጦርነቱ ከተጀመረ በኋላ ለሎየር ምን አለ የሚለውን ስናይ ኢቭን ከጦርነቱ ትንሽ ቀን በፊት ብንወስዳችሁ ጁስ አድ ቤል የሚባል ኮንሰፕት አለ። ይሄ ማለት ዘራይት ቱ ዋር ማለት ነው። ዘራይት ቱ ዋር ማለት ሀገራት ራሳቸውን የመከላከል መብት ቢኖራቸውም ውጊያ ሰበብ ይፈልጋል፣ መበደል ይፈልጋል። አጼ ሚኒሊክ አይ በቃ ጣሊያን እንደዚህ ያደረገኝ ብለው ከዛ ኤርትራ አካባቢ እንደ ፍልፈል መቆፈር ጀመረ ምናምን የሚሉት ነገር አለ። ከዛ ዘሎ አልገቡም። ጁስ አድ ቤልም ተጻጽፈው የነገር እየፈለገኝ ነው የሰውዬ ብለው ታዋቂ አዋጃቸው ራሱ ማርያምን አልመርህም የሚለው አዋጅ ላይ ራሱ ዲፌንሲቭ ሆኖ እንደገቡበት ገልጸው ነው። ይሄ ገብቷቸዋል። በቃ በጣም የሚገርም ነው። ወደ ጦርነትም ራሽ አላደረጉ። ይሄን አስጠብቀው ይሄ ልክ እነሱ ነጮቹ እንደሚገምቱት ሳይሆን ማለት ነው። ይሄ ጁስ አድ ቤል የሚለውን ተጠቅመው ገቡ። ጦርነቱ ተጀመረ። በጦርነቱ ሰዓት የአንድ ቀን የማይሞላ ጦርነት ነው። አንድ ቦታ ባነበብኩት ራስ አሉላ ሙሉ ነጮቹ ለመጨረስ የሚያስችል ቀዳዳ አግኝተው ነበር። ማት ሲዝረከረኩ እነ ዳቦር ሜዳ ምናምን አንዱ በዛ አንዱ እዚህ ሲሄድ ቢሆን እንግዲህ አሁን በማይገባኝ የጦርነት ታክቲክ እዚው ጭጭ እናርጋቸው እንደ ብለው ለአጼ ሚኒሊክ መልእክት ልከው ነበር። ተዋቸዋል። አይቻልም አሉ። ዶጋሊ ላይ ከጥቂት ዓመታት በፊት ታውቃላችሁ ራስ አሉላ 500 ነጮችን ጭጭ ምጭጭ አድርገው በኋላ አጼ ዮሐንስም አላደነቋቸውም ምናምን። እንግዲህ ይሄ ኮንሰፕት አሁን ጠላትን መፍጀት እየቻልክ እድሉ እያለ ተዋቸው ብሎ ማለት በኋላ በዓለም አቀፍ የኢንተርናሽናል ሁማኒታሪያን ያለው ላይ ያለ ኮንሰፕት ነው። ይሄ ምንም አያውቅም ያሉት ጥቁር ማለት ነው። እየቻለን ያልገደላቸው ይሄ ዱሪንግ ዘዋር ነው የምላችሁ። ጦርነቱ ያካሄዱበት ነገር ሁሉ ፐርፌክት ነው፣ የሚያውቁ ነው የሚመስለው። ከዛ በኋላ አፍተር ዘዋር ምን መጣ? ብዙ ጣሊያን ማረኩ። ፕሪዝነርስ ኦፍ ዋር የምንለው ማለት ነው። የእስረኛ እያያዛቸው ተውት። ኢትስ ኦፍ ዘ ሃይስት ስታንዳርድ። ጭራሽ ከትግራይ ሲመለሱ የእኛ ሀገር ሰው በእግሩ እየሄደ በቅሎ እየተለቀቀለት ነው እንትን ጣሊያን። እዚህ መሀል የሚያጎረመርሙ እኮ ጥቁሮች አሉ። አረጃን ወይ እንዴ ጭራሽ እኛ በእግር እየሄድን ጣሊያን በበቅሎና በፈረስ እንቁላል እየተጎረሰ እዚህ ደግሞ ምርጥ መጠለያ ተሰጥቶት በአደራ ሰው ቤት እንኳን ሲታሰር በአደራ ይሄ ነጭ እንዳይከፋው ተብሎ ከምግብ ከመጠጥም ያለፈ ብዙ ነገር። ለምን አንዳንዶች ሉጫ ጸጉር እንደሆን አሁን እንዲገባቸዋል። ብዙ እንክብካቤ ተደርጎለት ነው የተቀመጠው። ይሄ ዘ ሃይስት ነው። ከዛ ይሄም ደግሞ ፕሪዝነር የጦር ምርኮኞች መያዝ ሁላችሁ የሚገባችሁ ነው። አሁንም አለ በዓለም አቀፍ ሕግ 1899 እሳቸው 96 ወቅት 99 ላይ የጸደቁ ሕጎችን እሳቸው 96 አድርገውታል።
ከዛ ሪፓትሪዬሽን ይባላል ደግሞ እስረኛ መመለስ ቆጥረው መልሰዋል ጣሊያኖቹን። ይሄ በዛ በወቅቱ በነበረ የሮም ምናምን የሚታተሙ ጋዜጦች በጣም አፕሪሺየት ይደረጉ ነበር ሚኒሊክ በጣም ማለት ነው። ኋላ ላይ ይሄ ለምን ጠቀመ? ከዛ በኋላ ከዚህ ቀጥሎ ያለው ነጥብ ምንድነው? ውልም ደግሞ አደረጉ። የአዲስ አበባ ትሪቲ የሚባለውን የአዲስ አበባ ትሪቲን አድርገው የኢትዮጵያን ሉዓላዊነት ጣሊያን አክብራ ኢቭን ካሳውላ እንድትቀበል አድርገው ተፈራርመዋል። አሁን እዚህ ጋር ልክ በዚህ ነጥብ ላይ ምንድነው ሚኒሊክ ስታብሊሽ ያደረጉት ነገር ዘ ዶክትሪን ኦፍ ምንድነው የሚባለው ይሄ ባትጋራኝ አይነት ልክ መጀመሪያ አንድ ቦታ ያገኘ ሰው አንድ ያገኘ ሀገር ሄዶ ያንን ቦታ የመውሰድ ዶክትሪን ነበረ 15ኛው ክፍለ ዘመን የነበረ ዘ ዶክትሪን ኦፍ ክሌም አድርጎ ብቻ አዲስ መሬት ሲገኝ ሄዶ መውሰድ በእኛ ባትጋራኝ የምንለው ነው። የዓለም ሲስተም በወቅቱ የነበረው ይሄ ዶክትሪን ተቀባይነት ያለው ዶክትሪን ነበር። እነሱ የሚሉት አንድ ክርስቲያን ሀገር ቀድሞ ያልያዘው ባዶ ቦታ ከተገኘ ቴራ ኒውለስ ይሉታል። ቴራ ኒውለስ ማለት በግሪክ ባዶ ቦታ ማንም ያልወሰደበት ክርስቲያን ቀድሞ ያልደረሰበት መውሰድ ይቻል ነበር። አጼ ሚኒሊክና በወቅቱ የነበረው የኢትዮጵያ መንግስት ነው ይሄን ያስቀረው ወይ ደግሞ ቻሌንጅ ያደረገው። አሁን ነጭ የሚቀርማችሁ ነጭ ባትጋራኝ ብሎ የሚወስደው እኮ ሚሊየን እኮ ኮንጎ እያለ እኮ ነው። አንተ ቁጭ ብለህ ልክ ሳይልክ ዜዶን ኬር ማአት ሬድ ኢንዲያንስ እያለ ባትጋራኝ ብሎ ይወስዳል ማንም እንደሌለ። ይሄንን ቻሌንጅ ያደረጉ ናቸው። ከዛ ወደ ኔጎሺዬሽን መጥተው ለመጀመሪያ ጊዜ በኔጎሺዬሽን የሀገሪቷን መብት አስከብረው በኋላ ላይ ሊግ ኦፍ ኔሽንስ 1923 ጆይን ስናደርግ 1945 ዩኤን ጆይን ስናደርግ 1960 ብዙ የአፍሪካ ሀገራት ነፃ ሲወጡ ይሄ እና አፄ ሚኒሊክ በዚህ ወቅት አንድ የጥቁር ሀገር አንድ ኮሎናይዝ እንደፈለገ መደረግ ይችላል የተባለ ሀገር ቁጭ ብሎ ኔጎሺዬት ማድረግ ይችላል ወይ ከሚለው ሐሳብ የመጣ ነው። ለምሳሌ ዝም ብላችሁ ጉግል ውስጥ ገብታችሁ በዓለም በጣም ምርጥ ጦርነት የትኛው ነው ጥቁር ነጭን ያሸነፈበት ወይ ትልቁ ሃይስት ብትሉት ቢያንስ 3-9 ብትሉት አድዋ አይቀርም። የሃይቲ ቅድም ፕሮፌሰር የጠቀሱት አለ። ሃይቲዎች ራሳቸው ነፃ የወጡት ከስሌቨሪ ነፃ ወጥተው ሀገር የመሰረቱበት አድዋ ሀገር የጸናበት ነው። እነሱ ሀገር የመሰረቱበት ነው። ዘፈርስት ነው ስሌቭ አሸንፎ ሀገር የመሰረተበት ሃይቲ 1802 አካባቢ። ሶስተኛው ምናልባት ሱዳኖች ብሪቴን የማህዲዎች ያሸነፉት እሱ ሊሆን ይችላል። ወይ ደግሞ ዙሉ ብሪቴኖችን ያሸነፉበት አለ። ከነኚህ ሁሉ ግን አድዋ ይበልጣል ይላል። ምክንያቱም አድዋ ከነኚህ ሁሉ በኋላ ከድሉ በኋላ ቁጭ ተብሎ በውልም የጸና ነው። ሃይቲዎች ፈረንሳዮችን አባረው ሀገር መስርተዋል። ግን ምንድነው የተደረጉት? ካሳ ክፈሉ ተባሉ። አሸንፈው ካሳ እኛ ካሳ ተከፍሎናል በውል። ማህዲዎች ሱዳን አሸንፈው ነበር። በጣም የሚገርም ማሸነፍ ነው። ካርቱምን ሲይዙ ኦምዱርማን ላይ ተሸንፈው ወዲያው በ10 ዓመት ላይ የቆየችው እቺ ድል። ዙሎች አሸንፈው ነበር። ተመልሶ እንግሊዝ 1897 መቶ ይዟቸዋል። በሁሉም አስፔክቱ አድዋንም ያህል ግን የለም። ለምን? አድዋ is not like just a victory of እንትን ብቻ አይደለም፣ ስወርድ አይደለም ይላሉ። የጎራዴ ብቻ ወይ የጦር ድል ብቻ አይደለም፣ የጭንቅላትም የብዕርም ጭምር ድል ነው። እና ይሄ እነኛ አዘጋጆች ከጋበዙኝ በኋላ አድዋ እንደ ሎየር ደግሞ አለ እንዴ ብዬ አስቤ ነበር። እንደ ሎየር በጣም ፕራውድ የምንሆንበት በጣም ብዙ ጉዳይ አለ። በጣም ብዙ ጉዳይ ቀደም እንዳልኳችሁ ከውሉ አፈጻጸሙ በኋላ ትሪትመንቱ በሙሉ ኋላ ላይ እንደ ሎየር እኛ ሀገር እንደዚህ ድፍረት ብዙም አልተለመደም እንጂ አንዳንድ ጉዳዮችን ይሄ እኮ ፎር ዘ ፈርስት ታይም እኛን ያስገባ ነው ከኛን የመጣው ብለን ክሌም ማድረግ አለብን። አዲሱ ትውልድ ክሌም እንዲያደርግ የምፈልጋቸው ለምሳሌ አንድ መጽሐፍ ሳነብ የፒያሳ ልጅ ሳነብ አሁን ላይ እነ ሳሙኤል ኤቶ ቪኒሺየስ ጁኒየር ምናምን እንደዚህ እየተነጫነጩ ከሜዳው ሲወጡ ጥቁር ተብለው ባናና ምናምን ሲወረወሩባቸው እንደ መብት የሚጠይቁት አንቀጽ ያስገቡት ይነቃቸው ተሰማ ናቸው። ፊፋ ላይ የገባውን ግን እኛ ብዙም አናቅም። ዩኤን ቻርተር ሲጸድቅ አንቀጽ 51 ወይ እንደዚህ ይመስለኛል አንዲት ሀገር የመወረር አደጋ ሲያጋጥማት መጀመሪያውን ሴኩሪቲ ካውንስል ስብሰባ መጥራት ትችላለች አችልም ሲባል አይ እንደዚህ ብለው ወረራ በኋላ እንጂ 10 ልንሰበሰብ ነው እንደዚህ ሲባል እና አቶ አክሊሉ ሀብተወልድ እኛ እኮ ይሄን የዚህን ጉዳት እናውቀዋለን ትሬት ካለ ስብሰባ መጥራት ይፈቀድ ብለው ይሄን አንቀጽ ጽፈው በእጃቸው ያስገቡት አክሊሉ ሀብተወልድ ናቸው።
ይሄ ፊት ለፊት የሚታይ ስለሆነ ነው። ከአድዋ እኛ ለዓለም ሕግ ያስገባነው ነገር ምን አለ ስንል ቅድም ያልኳችሁ ቦልድሊ ክሌም ማድረግ አለብን። ይሄ ፕሪዝነር ሰው የጦር ምርኮኛ አያያዝ የኛ ነው በቃ ብለን ክሌም ማድረግ እንችላለን። የና አሜሪካን እኮ አቡጋሪብ ላይ ምን እንደምታደርገው አየነው እኮ። ያሸነፈ የተሸነፈ ምን እንደሚያደርገው በወርልድ ዋር አየነው ትራያሉ ጭምር። ይሄን ክሌም ማድረግ እንችላለን። ላንድ ግራብ በነበረ ጊዜና ዝም ብሎ ቴራኑሊየስ ያልኳችሁ ዓለም ክርስቲያን ቀድሞ ያላዘውን ቦታ መወረር በነበረ ጊዜ ዲፋይን ያደረገው ሚኒሊክ ነው ብለን ከኛን የመጣው ብለን ወደፊት ጥርት እያለ እያደግን ስንሄድ ቦልድሊ ክሌም ማድረግ እንችላለን የሚል ሐሳብ መጥቶልኝ ነበር። እኔ አሁን ባላረጅም ከኔ ቀጥሎ ያሉት ቦልድሊ ክሌም ያደርጉ ይመጣሉ። ሁሉ ነገር ከጦርነት ጋር ብቻ አይደለም፣ አውት ኦፍ ሰምቲንግ ጂኒየስ የሆነ ነገር ጋር ራሳችን አታች ማድረግ እንችላለን። በኋላ በጥያቄ መለስበታል። አመሰግናለሁ።